ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በእሁድ ተጠባቂው የለንደን ደርቢ ጨዋታ የሚካኤል አርቴታ አርሴናል ካለፉት ጊዜያት ካለፈው ሁለት የፕሪሚየር ሊግ ጨዋታ ካስተናገደው ከባድ ትችት ከባድ ተቃውሞ በአንዴ ሁሉንም ስሜት የደጋፊውን ቅሬታም ጥርጣሬም በአንዴ የሚቀይር አስደናቂ ድል በኖርዝ ለንደን ደርቢ እሁድ ምሽት የተደረገውን ጨዋታ 4-1 በሆነ ሰፊ ውጤት ቶትናም ስቴዲየም ድረስ በመሄድ በአስደናቂ የጨዋታ ብልጫ 4-1 በሆነ ሰፊ ውጤት ድል በማድረግ የነጥብ ልዩነቱን በድጋሚ ከማንቸስተር ሲቲ ጋር ወደ 5 ያሰፋበትን ጣፋጭ ድል በሰሜን ለንደን ደርቢ ማስመዝገብ ችሏል። ይህን ጨዋታ በተመለከተ ዝርዝር ጉዳዮችን የምንመለከትበትን የመጀመሪያ ክፍል ፕሮግራም ይዘንላችሁ መጥተናል። ከኛ ጋር ቆይታ ስታደርጉ ከዚህ ፕሮግራም በመቀጠል በሲቲ ግራውንድ በመጨረሻ ደቂቃ የተመለከትነውን ተአምራዊ የሊቨርፑልን ድል እንዲሁም በተጨማሪ ዛሬ ምሽት የሚጠበቀው የኤቨርተን እና ማንቸስተር ዩናይትድን ጨዋታ በዕለተ ሰኞ ፕሮግራማችን ይዘናል። የመጀመሪያ ክፍል ትኩረታችን የሚሆነው የሚካኤል አርቴታ አርሴናል አስደናቂውን ድል በቶትናም ስቴዲየም በለንደን ደርቢ ጣፋጩን በማራኪ እግር ኳስ የታጀበውን ድል በተመለከተ እስቲ መነሳት ያለባቸውን ነጥቦች ላይ የተወያየን ቆይታ እናደርጋለን። በዚህ ጨዋታም እንግዲህ ኤቤሪቺ ኤዜ በድጋሚ ደመቅ ብሎ በዚህ ፊክስቸር የታየበት ሌላ ታሪክ፣ ሌላ አዲስ ሪከርድ፣ ሌላ አስደናቂ ብቃት በቶትናም ጨዋታ ከአርሴናል አዲስ ፈራሚ ኤቤሪቺ ኤዜ የተመለከትንበት አጥቂው ቪክተር ዮኬሬስ ብዙ ሲባል ብዙ ሲተች ብዙ ተቃውሞ ሲደርስበት ቆይቶ በአስፈላጊው ሰዓት አስፈላጊ ግብ በአስደናቂ አጨራረስ በሚታወቅበት ኳሊቲ በለንደን ደርቢ ማሳየት ችሏል። እስቲ ይህን ጨዋታ እንዴት ተመለከታችሁት? የሚካኤል አርቴታ አርሴናል በበርካታ ጫናና ትችቶች ታጅቦ ቀደም ብሎ ተከታዩ ቡድን ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ቅዳሜ ምሽት ኒውካስልን 2-1 አሸንፎ የወልቭሱ ያቻ ውጤት የብሬንፎርዱ ያቻ ውጤት ሚካኤል አርቴታ ላይ ከፍተኛ ተቃውሞና ጥያቄ ትችትን ይዞ ብቅ ያለ ሳምንት ነበር። ለአርሴናል ደጋፊዎች ለቡድኑ ተጫዋቾች በጎ የሚባል ሳምንት አልነበረም ያለፉት ጊዜያት። ነገር ግን ጉዳዮችን ሁሉ በአንዴ መቀየር የሚችል ከተስፋ በበለጠ እውነተኛ አይደንቲቲን ቶትናም ስቴዲየም ላይ ማሳየት የቻለው የአርቴታ ቡድን እንግዲህ በአስደናቂ የጨዋታ ብልጫ ደፋርና ሪስኮችን በመውሰድ በታየው አስደናቂ 90 ደቂቃ ተገቢውን ድል በተገቢው ሰዓት አጠቃላይ ጉዳዮችን በአንዴ መቀየር የሚችል ብርቱ ዱላውን እንግዲህ ቶትናም ላይ ማሳረፍ ችሏል። ይሄ ጨዋታ ትርጉሙ ብዙ ነው ለሚካኤል አርቴታ አርሴናል። በዘንድሮ ሲዝን ነገራቶች ሊታጠፉ እንደተቃረቡ ሲነሱ የነበሩ ጉዳዮችን ከጥንካሬ አንጻር ከጨዋታ አቀራረብ ከሜንታሊቲ ጋር ተያይዞ ከጨዋታውም ቀደም ብሎ በሚነሱ ነጥቦች እሁድ በታተሙ ተነባቢ ጋዜጦች ላይ የሚወጡ ጽሁፎች እንኳን በከፍተኛ ሁኔታ ሚካኤል አርቴታና አርሴናል ላይ በቀጥታ ተመሳሳይ ሲዝን ባለፉት ዓመታት ክለቡ ረጅሙን ሳምንት በመሪነት ቆይቶ ከዛም በኋላ የማንቸስተር ሲቲ ከኋላ በመድረስ የሊጉ ዋንጫ ያነሳበትን አጋጣሚዎች በማንሳት ተመሳሳይ ታሪኮችን እያገናኙ ወቀሳም ትችትም በበረታበት ሳምንት አስደናቂውን ድል ከየትኛውም ጊዜ በላይ
ከፍተኛ ተቃውሞና ድምፅ በተሰማበት ከራሱ የቡድን ደጋፊዎች ጭምር ከፍተኛ ጥያቄና ተቃውሞ ባስተናገደበት ውጥረት በሞላበት ሳምንት ተጫዋቾቹ አርቴታ የነበራቸው በራስ መተማመን፣ የጨዋታ ፕላን፣ ይህን ጨዋታ ለማሸነፍ የነደፉት የታክቲክ ንድፈ ሐሳብ በአግባቡ ተፈጻሚ ሆኖ አስፈላጊውን 3 ነጥብ ከ3 ንጹህ ግብ ጋር 4-1 በሆነ ቶትናም ስቴዲየም ላይ ሲተቹ ሲታሙ የቆዩ 2 አዳዲስ ግዢዎች ደምቀው ባመሹበት ጨዋታ ደጋፊውን ወደ ደስታ የመለሰ ጥርጣሬውን ወደ አመኔታ የመለሰ አስደናቂ ድል ነበር የተመለከትነው። በኖቬምበር 23ቱ የመጀመሪያ የኤሚሬትስ ፍልሚያ በተጠናቀቀው ውጤት በተመሳሳይ 4-1 የተጠናቀቀ እንግሊዛዊው ፕሌይሜከር በመጀመሪያው ዙር ጨዋታ ሃትሪክ በዚህ ጨዋታ ከረፍት በፊትና ከረፍት በኋላ 2 ወሳኝ ግቦችን በማስቆጠር በዘንድሮ ሲዝን በተጠበቀው ደረጃ ከፍተኛ ግብ የማምረት አቅሙን በአርሴናል ቤት ኤክስ ፋክተር ሆኖ ልዩነት ይፈጥራል ተብሎ ብዙ ተጠብቆ በተጠበቀው ደረጃ ሳይሆን ወቀሳዎች በሚታዩ ጉዳዮች ብቻ እየተሰነዘሩ ጠለቅ ብለው ጉዳዮችን እንግዲህ በታክቲክ አቀራረብ በኩል ተገቢውን የተጫዋቹን ብቃት ተመልሶ የማግኘት በሜዳ ውስጥ ያለውን እንቅስቃሴ በአግባቡ እንዲጠቀም ሂደቶችን ያመቻቸ የታክቲክ ንድፈ ሐሳብ ላይ ተጫዋቹ በቂ ሰርቪስ ባላገኘበት የዘንድሮ ሲዝን ላይ ብዙ ሲወቀስ ብዙ ሲታማ ቆይቶ በሚታወቀው ቴክኒክና አስደናቂ ብቃት 2 ለአርሴናል ደጋፊዎች በዘንድሮ ሲዝን አስደናቂ ግቦችን ምሽት ላይ ማበርከት ችሏል። የግቦቹ የተቆጠሩበት መንገድ ምናልባት ባለፈው ሳመር ተጫዋቹ ከመፈረሙ በፊት ቪክተር ዮኬሬስ ስናነሳ የነበረውን ኳሊቲ ቶትናም ስቴዲየም ላይ ማሳየት ችሏል። የተጫዋቹን ልዩ ኳሊቲና አስደናቂ ብቃትን ለዚህም ይመስላል የጨዋታው ኮከብ በመባል የተመረጠው። በልዩነት አስደናቂ የሜዳ ውስጥ እንቅስቃሴ ከአንድ አውት ኤንድ አውት ነምበር 9 የሚፈለግ የሜዳ ውስጥ ካራክተርን በመላበስ የነበሩት ሚና ከጨዋታ ውጪ ከሪትም ውጪ ኳሶች ካልደረሱት ባሉት እንቅስቃሴዎች ውስጥ ትዕግስት አልባ ሆኖ ያለፉትን ጨዋታዎች እንግዲህ በቡድን እንቅስቃሴ ላይ የሚያደርገውን አስተዋጽኦ በቁጥሮች እየታገዙ ተጫዋቹ ላይ ከፍተኛ ተቃውሞች፣ ድምጾች ነበር። የራቶቹ በአስደናቂ ብቃትና በአስተማማኝ የሜዳ ውስጥ እንቅስቃሴ ተጫዋቹ ለቡድኑ ማበርከት ያለበት ቡድኑ በሚፈልገው ሰዓት በአስፈላጊውና በወሳኝ ሰዓት አስደናቂ ግቦቹን ይዞ ብቅ ብሏል። እንግዲህ በሰሜን ለንደን ደርቢ የምሽቱ ጨዋታ ለአርሴናል ደጋፊዎች በዘንድሮ ሲዝን ከማይረሷቸው ትላልቅ አጋጣሚዎች ውስጥ ቡድኑን የዘንድሮ ሲዝን ላይ በቀጥታ ተርን ያደረገ ሰፊ ልዩነት ያመጣ ከተለያዩ ስሜቶች ውስጥ ነቅሎ ማውጣት የሚችል አስደናቂና ጣፋጭ ድል ነበር የተመዘገበው። አርሴናልም እንደ ቡድን ትላልቅ ሪከርዶችን በለንደን ደርቢ ማሳካቱን ቀጥሏል። ትናንትና በስፋት ከሪከርዶቹ ጋር ተያይዞ ስናነሳ ነበር በቅድመ ጨዋታ ግምገማችን ወቅት። የምሽቱ ጨዋታ ግን በማራኪ መልኩ ለአርሴናሎች በድል የተጠናቀቀ በ4 ግብ ያሸበረቀ እንግዲህ የለንደን ንግስና ነው በድጋሚ የተመለከትነው። በመሪነት ደግሞ የበለጠ የሚረጋጉበት እነዛ ትችቶች፣ ተቃውሞች በአንድ የሚሰክኑበት በተረጋጋ ቀጣይ ጨዋታዎችን ለማድረግ የሰከኑ አጋጣሚዎችንና የተለያዩ መብቶችን በበለጠ በዋንጫ ፉክክሩ ላይ በላቀ ደረጃ አሸናፊ ለመሆን አርቴታ በተረጋጋ ሁኔታ ሂደቶችን ለማመቻቸት የሚያስችል ጣፋጭ ድል ነው የተመዘገበው። እስቲ እናንተ በስክሪናችን ላይ የዛሬ የእንግሊዝ ተነባቢ ጋዜጦችን የእግር ኳሱን ዘርፍ በአጠቃላይ ትኩረት ያደረጉት
የሚኬል አርቴታ አርሴናል በለንደን ያሸበረቀበትን ድል በተመለከተና ኤቤሪቺ ኤዜ፣ ቪክተር ዮከሬስ ሚዲያውን በአጠቃላይ ማጥለቅለቅ ችለዋል። እስቲ ይህን ጉዳይ ታክቲካሊም በጨዋታው ላይ የተመዘገቡ ሪካርዶችም አርሴናል እንደ ቡድን ምን አይነት የጨዋታ አቀራረብ ነበረው? አርቴታ ሪስኮችን ቀንሶ በበለጠ ደፋር የጨዋታ ስታይል ሲጠቀም ለምንድን ነው ተጋጣሚን ደጋፊን በሚያስደስት ተጋጣሚን ደግሞ በአስተማማኝ ሁኔታ በእንዲህ መልኩ ቀጥቶ ማለፍ የሚችለው? ሪስኮችን በበለጠ ሜዳ ውስጥ ባለመቀነስና ጥንቃቄ ላይ የበለጠ ትኩረት አድርጎ ደግሞ ጨዋታዎች ላይ አስፈላጊው ሰዓት የወልቭስ የብሬንፎርድ አይነት ውጤቶች ደግሞ ይመዘገባሉ። እነዚህ ጉዳዮች እንግዲህ በመጨረሻ ቀሪ ጨዋታዎች ላይ ለሚኬል አርቴታ ምናልባት የምሽቱ ጨዋታ ትልቅ አስተማሪ የነበረ በበርካታ የጨዋታው ሂደት ስንመለከት ለሚኬል አርቴታ እንግዲህ ለቀጣይ ጨዋታዎች ከፍተኛ ዝግጅትና ባለፉት ጨዋታዎች የተፈጠሩ ስህተቶችን የበለጠ አርሞ በዚህ የጨዋታ ስታይል መዝለቅ እንዳለበት በውሳኔ በኩል ደግሞ የእንግሊዛዊ ኤቤሪቺ ኤዜ አስፈላጊነትንም ያረጋገጥንበት ጨዋታ ነው። አርሴናል እንግዲህ በተከታታይ ለሁለት የውድድር ዓመት በደርሶ መልስ ጨዋታ ቶትናምን በማሸነፍ ከ1987-88 ሲዝን ከ1988-89 ሲዝን በኋላ ለመጀመሪያ ጊዜ የተመዘገበ አዲስ የክለቡ ሪከርድና ድል ነው። በተጨማሪም አርሴናል ቶትናም ላይ ከ3 በላይ ግቦችን በማስቆጠር በአንድ የውድድር ዓመት የደርሶ መልስ ጨዋታ ድል ሲያደርግ ከ1934-35 የውድድር ዓመት በኋላ ለመጀመሪያ ጊዜ ነው። አርሴናል እንግዲህ ለመጨረሻ ጊዜ ከሜዳ ውጪ ቶትናም ስቴዲየም ላይ 5-0 በሆነ ሰፊ ውጤት ያሸነፈበት የክለቡ ትልቁ ሪከርድ ነው። በቶትናም ስቴዲየም በዲሴምበር ወር 1978 የተመዘገበ ይሄ ድል በሁለተኛ ደረጃ የተቀመጠ ነው። 3 እና ከዛ በላይ ግብ በማስቆጠር በአንድ የውድድር ዓመት ደግሞ 8 ግብ በማስቆጠር ቶትናምን መርታት ችሏል። በሁለት ጨዋታዎች አስደናቂ የሚኬል አርቴታ ሪከርድ በለንደን ደርቢ እንደቀጠለ ነው። አስገራሚ ጉዳይ የአርሴናል ተጫዋች ሆኖ በቶትናም ላይ በርካታ ግቦችን በማስቆጠር የምንጊዜም ከፍተኛውን ሪከርድ የያዙ 2 ተጫዋቾች ናቸው። በዚህን ሰዓት ከኤቤሪቺ ኤዜ የተሻለ ሪከርድ ይዘው የተቀመጡ ሮበርት ፔሬዝ በ11 ጨዋታ 7 ግብ በማስቆጠር ኢማኑኤል አዲባዮ በ7 ጨዋታ 6 ግብ በማስቆጠር ከኢዜ የተሻለ ሪከርድ ካደረገው ጨዋታ አንጻር መያዝ የቻሉ እነዚህ 2 ተጫዋቾች ናቸው። ኢዜ እንግዲህ በ2 ጨዋታ 5 ግብ ነው ማስቆጠር የቻለው። በመጀመሪያው ጨዋታ ሃትሪክ፣ በትናንት ምሽቱ ጨዋታ 2 ግብ። ኢዜ 5ቱን ግብ ቶትናም ላይ ያስቆጠረበት እንኳን ኤክስጂ በአስገራሚ ሁኔታ በጣም አነስተኛ ለ5 ግብ የቀረበ አይደለም። ለ2 ግብ እንኳን በዛ ደረጃ የቀረበ ኳስ አልነበረም። 1.62 ኤክስጂ ላይ የሚገኙ 5 ኳሶችን ያስቆጠረ። ይሄ የተጫዋቹን የአጨራረስ ኳሊቲ እና የዚህ ጨዋታ ልዩነት ከፓላስ የጀመረውን ሪከርድ በአርሴናል ቤት ያስቀጠለበት አጋጣሚ ነው። በአስገራሚ ሁኔታ ይሄ ተጫዋች አነስተኛ ጨዋታ ነው ከቶትናም ጋር በእግር ኳስ ካሪየሩ የተወሰኑ ጨዋታዎችን ነው ማድረግ የቻለው ከፓላስ ቤት አንስቶ። ነገር ግን ሪከርዶቹ የሚያሳዩት በአብዛኛው ይሄ ፊክስቸር ለኤቤሪቺ ኤዜ የሚቀናው ወይም ከቶትናም ጋር ሲጫወት ይሄ ተጫዋች በተለየ መነሳሳት ልዩነት እንደሚፈጥር ነው ቁጥሮች በአጠቃላይ የሚያሳዩት። ባለፉት 5 ጨዋታ ኤቤሪቺ ኤዜ ከቶትናም ጋር ባደረገው 8 ግብ ማስቆጠር ችሏል። የመጀመሪያው ጨዋታ ላይ በፓላስ 2 የተለያዩ የውድድር ዓመት ላይ 2 እና 1 ግብ በተለያየ ፊክስቸር በማስቆጠር በአርሴናል ቤት ደግሞ በአንድ የውድድር ዓመት በዘንድሮ ሲዝን 5 ግብ የምሽቱን የአርሴናልን ድል በበለጠ ከፍ ያደረገ ደማቅ ድል። ይሄ ተጫዋች እንደምታውቁት በዝውውር መስኮቱ በውዝግብ ነው ወደ አርሴናል የመጣው። የአርሴናል የመጨረሻ ጥያቄ እስከሚቀርብለት ድረስ ዝውውሩ እንደሚፈጸም እናውቀው ወደ ነጮቹ ቤት እንደሚዘዋወር ነው። ነገር ግን አንድሬስ ቤርታ በመጨረሻ ለፓላስ አስፈላጊውን ክራይቴሪያ በማቅረብ ከቶትናም እኩል
ጉዳዮች በአጠቃላይ እንዲቀየሩ በማድረግ ነው። እንደምታስታውሱት በወቅቱ ቶትናሞች ለፓላስ ሪቻርልሰንን ጭምር የዝውውሩ አካል ለማድረግ ጥያቄ አቅርበው ነበር። ነገር ግን የኤዜ ፍላጎት 100% ወደ መድፈኞቹ ቤት መዘዋወሩን መሆኑን ተከትሎ እንግዲህ ይሄ ተጫዋች በቶትናም መረብ ላይ ግብ ማስቆጠሩን ተያይዞታል። ከዛሬው ጨዋታ ቀደም ብሎ በነበሩ የፕሪሚየር ሊግ ጨዋታዎች ይሄ ተጫዋች ባገኘው የተለያዩ ደቂቃዎች ውስጥ ማስቆጠር የቻለው አንድ ግብ ነው በሁሉም ውድድሮች ከቶትናሙ የሃትሪክ ግብ በኋላ። ነገር ግን ትናንት ምሽት ያለፉትን ጨዋታዎች ተቃውሞ ደቂቃዎችን ባገኘበት አጋጣሚ የሜዳ ውስጥ እንቅስቃሴና ተሳትፎ ላይ ትላልቅ ቅሬታዎች ሲነሱ ነበር። በስተመጨረሻም እንደ ቡድን አርሴናል ቅሬታዎችን ሲያሸንፍ፣ በግል ደግሞ ኤዜም ይሄን ትችትና ተቃውሞ በአግባቡ መሻገር የቻለበት አስደናቂ ሳምንት ነው። እንደምታውቁት ኤዜ በእግር ኳስ ሕይወቱ በአብዛኛው አስደናቂ የተጫዋቹ ብቃት የምናስተውለው በሲዝኖች ሁለተኛ ዙር ነው። በየውድድር ዓመቱ ሁለተኛ ዙር የኤዜ የመጨረሻ ፒክ የሆኑ ብቃቶችን እንመለከታለን። በተጠናቀቀው የውድድር ዓመት እንደምታስታውሱት የመጨረሻ 11 ጨዋታዎች ላይ 13 ግብ በማስቆጠር በአጠቃላይ ወደ 18 የግብ ተሳትፎ በማድረግ በወቅቱ ከነበረው ኮከብ ተጫዋች ከመሐመድ ሳላህ ኮከብ ጎል አግቢ የበለጠ ስታት ነበረው በመጨረሻ 11 ጨዋታዎች ላይ። ይሄ ተጫዋች እስካሁን ድረስ በፕሪሚየር ሊጉ ባደረገው 40 ግቦች ውስጥ 19ኙ ግቦች የተገኙት በሲዝኑ የመጨረሻ በተለይ ከ28ኛ 27ኛ ሳምንት በኋላ የሚያስቆጥራቸው ግቦች ናቸውና ኤዜ በአስደናቂ ሁኔታ ትናንትናም ደመቅ ብሎ ነበር ማምሸት የቻለው። የተወሰኑ ደቂቃዎችን ቢቆይ በተጨማሪ እንግዲህ በአንድ የውድድር ዓመት በለንደን ደርቢ በሁለቱ ክለቦች መካከል በተደረገ ጨዋታ በታሪክ ተመዝግቦ ማያውቀው በሁለቱም ፊክስቸር ሃትሪክ የመስራት አጋጣሚ ይፈጠር ነበርና ሚካኤል አርቴታ በጊዜ ተጫዋቹን በመቀየር ለማርቲን ኦዲጋርድ የመጨረሻ ደቂቃዎችን በመስጠት ነበር ኤዜ በሁለት ግብ ተገድቦ ቪክተር ዮኬሬስ የጨዋታው ኮከብ ነው ማምሸት የቻሉትና ለአርሴናል ደጋፊዎች የሰሜን ለንደን ደርቢን በእንዲህ መልኩ ማሸነፍ ባለፉት ጨዋታዎችን ስንል እንደነበረው ትላልቅ ጨዋታዎች ላይ የሚገኙ ድሎች በአንዴ ሳይኮሎጂካሊ ሜንታሊም በዋንጫው ፉክክሩ ላይ ወደፊት ገፋ ብሎ ለመሄድና ለማሳካት በከተማ ተቀናቃይ ላይ የሚገኙ ድሎች ሁሌም ውጤታቸው ከ3 ነጥብ በላይ ነው ሳይኮሎጂካሊ። በተለይ ጨዋታው ግን እንዴት ነበር? ጨዋታው በጀመረ የመጀመሪያ ግብ ማስቆጠር የቻለው እንግዲህ የሚካኤል አርቴታ አርሴናል በቡካዮ ሳካ አስደናቂ በመስመር ላይ ተደረገ ከእስማኤል ሳር እንዲሁም ከፓፓ ሳር እና ከጄደን ስፒንስ ጋር በተደረገ የጋራ ኳስ በማሸነፍ የሁለቱ ተጫዋቾች ከፖዚሽን ውጪ መሆንን ተጠቅሞ ቡካዮ ሳካ ማይነስ ያደረገውን የተጨራረፈችዋን ኳስ ነው እንግዲህ ኤዜ በግሩም ሁኔታ ቦክስ ውስጥ በመገኘት አስቆጥሮ አርሴናል ጨዋታው በጀመረ 32ኛ ደቂቃ ላይ መምራት የቻለው። ከዚህ እንቅስቃሴ ቀደም ብሎ የአርሴናል ጫና ወደፊት ገፋ ብሎ መጫወት የነበረው የሃይ ፕሬስ አስተማማኝ ነበር በቡድኑ እንቅስቃሴ ላይ። ከነዚህ መካከል የምንመለከተው ደግሞ የቪክተር ዮኬሬስ አስደናቂ አጋጣሚና ተጫዋቹ በዚህ ጨዋታ የሆነ ትልቅ አጋጣሚ ክሬት ሊያደርግ እንደሚችል ገና ጨዋታው በጀመረ የመጀመሪያዎቹ ደቂቃ ላይ ነው አስደናቂ ሙከራ ከተጫዋቹ ኳሊቲ የሚፈለግ ማድረግ የቻለው። ጨዋታው እንቅስቃሴውን ቀጥሎ እንግዲህ አርሴናል ካስቆጠረ ከ2 ደቂቃ በኋላ ከደክላን ራይስ የተነጠቀችዋን ኳስ ራዳሚል ኮሎሙዋኒ በቶትናም ማሊያ በፕሪሚየር ሊግ የመጀመሪያ ግቡን አስቆጠረ። በእነዚህ እንቅስቃሴዎች መሃል የተመለከትነው አንድ ጉዳይ አለ። በሚካኤል አርቴታ አርሴናል ውስጥ በተደጋጋሚ በዘንድሮ ሲዝን የምናየውና ምናልባት በቀሪ ጨዋታዎች ሊቀረፉ የሚገቡ በእጅጉ ሚካኤል አርቴታ ሊያስቀራቸው የሚችል መቻል ያለበት አንገብጋቢ ጉዳይ በዘንድሮ ሲዝን በተደጋጋሚ ያየነው አጋጣሚ አለ። አርሴናል ግብ ካስቆጠረ በኋላ ተጋጣሚ ላይ አድቫንቴጅ ከወሰደ በኋላ ጫናን ወደ ራሱ የሚጠራበት ወይም ጫናን ኢንቫይት የሚያደርግበት የጨዋታ ስትራክቸር እና
ለኮንትሮል የሚጠቀመው የራሱን የአደጋ ክልል የበለጠ ቡድኑ ላይ በቅርብ ጊዜያት ውስጥ የምንመለከተው ከፍተኛ ጫና እንዲፈጠር የተጋጣሚን ሃይ ፕረስም የተለያዩ እንቅስቃሴዎችን ወደ ራሱ የመጫወቻ ክልል አደጋዎችን መጥራት በአርሴናል በኩል በቅርብ ጊዜያት ውስጥ እየተስተዋለ ነው። ለምሳሌ የፒሮ ሂንካፔ ግብ ከወልቭስ ጋር ከተቆጠረ በኋላ ወልቭስ ከዛ ደቂቃ በኋላ ሰርቫይቭ እንዲያደርግ የአርሴናል ማፈግፈግና ጫናዎችን ወደ ራሱ የመጫወቻ ክልል መጥራቱ ለአደጋ እንደዳረገው ተመልክተናል። ምናስታውሰው ደግሞ የዴክላን ራይስ ስህተት ልክ በተመሳሳይ ከማንቸስተር ዩናይትድ ጋር የፓስ ስህተት የነበረው የማርቲን ዙቢመንዲ ፖዚሽን የዴክላን ራይስ ፖዚሽን ለአደጋ በጣም የቀረበ ተመሳሳይ ፖዚሽን ላይ የተደረገ ትላልቅ ሪስኮችን የመውሰድ ነው። ይሄ በቡድን እንቅስቃሴ ላይ ጫናን በቀጥታ በተለይ ባለሜዳ ቡድን በአንዴ ወደ ጨዋታው ለመመለስ የሚያስችል አደጋን ወደ ራስ የመጫወቻ ክልል የመጥራት በሚካኤል አርቴታ አርሴናል ውስጥ የምናስተውለው ጉዳይ ነው። አድቫንቴጅ ከተወሰደ በኋላ በተመሳሳይ ብሬንፎርድም ጨዋታ ማድዌኬ ካስቆጠረ በኋላ የብሬንፎርድ ወደ ጨዋታ እንዲመለስ የአርሴናል ማፈግፈግና ኮንትሮል ለማድረግ ጨዋታውን የበለጠ ሎው ብሎክ መምረጡ ለአደጋ ዳርጎታል። በምሽቱ ጨዋታ ከረፍት በፊት ግቡን ካስተናገዱ በኋላ ለግቡ መቆጠር የአርሴናል ቢልድ አፕ እና እዛ ጋር የነበረው ስትራክቸር ጤናማ አልነበረም። ለዛም ነው ራይስ ፓስ ለማድረግም ጠባብ ስፔሶች ተፈጥረው ለስህተት ተዳርገው እንግዲህ ኮሎሙዋኒ ያስቆጠረ ከረፍት በፊት 1-1 ነበር ጨዋታው የተጠናቀቀው። ነገር ግን ከነዚህ ጉዳዮች አሁን በተቃራኒው ደግሞ ከረፍት በኋላ አርቴታ ሪስኮችን ወስዶ በተለይ ከሜዳ ውጪ በቅርብ ጊዜያት ውስጥ የምናየው ወደኋላ የበለጠ አፈግፍጎ የሃይ ተርኖቨር ስፔሶችን ለማግኘት የሚጥርበትን ስትራክቸር በመተው በሃይ ላይን ቶትናምን እዛው ፕረስ በማድረግ ከተከላካዩ አማካዩ የአጥቂ ክፍሉ እያንዳንዱን ዲፓርትመንት በሃይ ላይን ኮምፓክት በማድረግ የበለጠ ጥቃቅን ስፔሶችን በተለያዩ የጨዋታ እንቅስቃሴ የሚገኙ አጋጣሚዎችን በተገቢው ሰዓት ቪክተር ዮከሬስ አይነት ኳሊቲ አጨራረስ በደም ተመልከቱ። ጨዋታው እንደጀመረ 2 ደቂቃ ልዩነት ነው። ሁለተኛው 45 ላይ ቪክተር ዮከሬስ በሚታወቅበት ኳሊቲ በአንድ ተች የግቡን አንግል ካገኘ ኳሷን ካረጋጋ በኋላ የግቡን አንግል ካገኘ ከየትኛውም ፖዚሽን በተጋጣሚ የአደጋ ክልል አካባቢ ቢገኝ ይሄ ተጫዋች እንዴት መጨረስ እንደሚችል የምሽቱ ጨዋታ አንዱ ማሳያ ነው። በአንዴ የመጀመሪያ ተቹን አዞረ። በተፈጠረው ስፔስ እና ታይሚንግ በአስደናቂ ሁኔታ ከረፍት በፊት የሞከራት አይነት እንቅስቃሴ ነገር ግን የተጋጣሚ የአደጋ ክልል ጠርዝ ላይ የተገኘ ወደ ተጋጣሚ የመጫወቻ ቦክስ መግቢያ ጠርዝ ላይ የተገኘ መሀል አካባቢ ነው በግሩም ሁኔታ ማስቆጠር የቻለው። ይሄ የተጫዋቹ ኳሊቲ ነው። ግን በዚህ እንቅስቃሴ ላይ ጁሪየን ቲምበርን የምናደንቀው የተፈጠረውን ስፔስ 3 ከቪክተር ዮከሬስ ኋላ 3 ከቪክተር ዮከሬስ ፊት 6 የኮምፓክት ስትራክቸር ያለው ኤሪያ ብሎክ ሲስተምን የያዘውን የቶትናም የአደጋ ክልልን ለመከላከል የቡድኑ ተጫዋቾች የሰሩትን ስፔስ በተለየ የሜዳ ውስጥ እይታ እዛ ጋር ፓስ ማድረግ የቻለው በተደጋጋሚ ስናነሳ የነበረውን ጉዳይ እዛ ጋር ጁሪየን ቲምበር በግል ጥረቱ ዊንግ አታክ ይልቅ ሴንተር ፎርዋርድ እንዴት የአርሴናልን ማጥቃት የበለጠ ጥራቱንም የማስቆጠር አቅምንም ከፍ እንደሚያደርግና ይሄ አስቆጣሪ የፊት መስመር ተጫዋች በእነዚህ አደጋ ክልሎች ውስጥ የትኛውንም አጋጣሚ ካገኘ በልዩነት ሊገድል እንደሚችል ያየንበትም ኳሊቲ ነው። አንድ ተች በአስደናቂ ሁኔታ ግሩም አጨራረስ የጁሪየን ቲምበር ስፔስን የመመልከት በጨዋታው የተፈጠረውን ኮምፓክትና ገና ኦርጋናይዝድ ለመሆን መልክ እየያዘ ያለውን የቶትናም የመከላከል ስትራክቸርን የሰበረና በላይን ብሬኪንግ ፓስ አስደናቂ እይታ ነበር። እዛ ጋር ቪክተር ዮከሬስ በግሩም አዟዟር ነው የመጀመሪያ ተቹ አጨራረሱ የግብን አንግል በጣም በማነፍነፍ የምናውቀው አጥቂ በሊዝበን ያለውን ኳሊቲ በትላልቅ ጨዋታዎች ልዩነት የመፍጠር ከምንም ላይ ግብን የማስቆጠር
ከዚህ በፊት በተደጋጋሚ በዚህ ተጫዋች ዙሪያ የተለያየ ፕሮግራሞችን አንስተን ነበር። ሰርቪስ ማግኘት ያለበት በእንዲህ አይነት ኳሶች ነው። ሰርቪስ ሲያገኝ ግን ይሄ ተጫዋች ምን አይነት ገዳይ እንደሆነ የምሽቱ እንቅስቃሴ ከበቂ በላይ ማረጋገጫ ነው። እንደነዚህ አይነት ፓሶች ያውም ፒኒንግ ሲስተም ውስጥ ሆኖ ጠባብ ስፔስን ካገኘ ተጫዋቹ የአንድ ተርም አጋጣሚ ብቻ የሚፈልገው ከዛም በኋላ ያለው የቤት ስራ ከቡድን ተጫዋቾቹ ጋር ሊንክ አፕ ማድረግ አይጠበቅበትም። አንደርላፕ እያደረጉ ስፔስ እንዲፈጠርለት አይፈልግም። ተጫዋቹ በቀጥታ የፓስ ሲኩዌንሱ ጤናማ የሆነ ሰርቪስ ያግኝ እንጂ በአንድ ተች እንዴት ውጤትን መቀየር እንደሚችል የምሽቱ ኳሊቲ በቂ ማሳያ ነው። በግሩም ሁኔታ ነው። በነገራችን ላይ በዘንድሮ ሲዝን ከተመለከትነው የቪክተር ዮከሬስ 90 ደቂቃዎች ውስጥ የምሽቱ አይነት አስደናቂ ብቃት ይሄ ተጫዋች የተገዛበት በቂ ማረጋገጫ። አርሴናል በእንዲህ አይነት የጨዋታ ሂደት ሲጫወትና ሃይፕረስን ሲመርጥ ወደ ኋላ አፈግፍጎ እያንዳንዱን ፌዝ እያሸነፈ አካል ብቃትን ጉልበትን በሚፈትኑ ፕሬሶችና የጋራ ኳሶች ውስጥ ከፌዝ ወደ ፌዝ የሚሻገርበትን እንቅስቃሴ ትቶ እንዲህ አይነት ፈጣን ትራንዚሽኖችና በተገኙ አጋጣሚዎች ወደ ግብ ታርጌት ያደረገ ይሄ ሂደቱን የጠበቀ ከክንፍ ልክ ከረፍ በፊት እንደተቆጠረው ሳካ ከክንፍ ላይ ይዘው ገብቶ ትሮሳርድን በዛኛው በኩል እነዚህ አይነት የተጋጣሚ የአደጋ ክልል የበለጠ በመውረር የሚገኙ ቻንሶች ይልቅ በተገኙ አጋጣሚዎችና ስፔስ ውስጥ የፈጠነ ምላሽ ለመስጠት በሚደረግ ጥረት ውስጥ ሁሌም ይሄ ተጫዋች ልዩነት ፈጣሪ ነው። ለዛም ነው ከአነስተኛ ኤክስጂ ላይ አስደናቂ አጨራረስ ያየ ነው። ተጫዋቹም የአርሴናልን መሪነት በድጋሚ በጨዋታው 2-1 እንዲሆን ያስቻለ ግሩም አጨራረስ ተመለከትን። አርሴናል 2-1 ጨዋታውን መራ። በያዘው ስትራክቸር እና የጨዋታ ስታይል ምንም አይነት የማፈግፈግም ሆነ በጨዋታው ላይ የተለየ ስትራክቸር ባለመያዝ በጀመሩበት ሁለተኛ 45 ቴምቦና የጨዋታ ሪትም በቀጥታ ነው አርሴናል በየትኛውም የሜዳ ክፍል ባላንስ ሳይስት ወይም ኮንትሮል ለማድረግ ባክፓስ ሳይበዛ ዴቪድ ራያ ጨዋታዎችን ለመጀመር ደቂቃዎችን ሳይፈጅ የተከላካይ ክፍሉ በርካታ ተች ማድረግ ሳይጠበቅበት የአማካይ ክፍሉ የበለጠ ወደ ኋላ ድሮፕ አድርጎ መከላከል ሽፋን መስጠት ሳይኖርበት ነው ሶስተኛው ግብ የተቆጠረው። በነዛ እንቅስቃሴዎች መሃል እንኳን የበለጠ አርሴናል ወደፊት ቀርቦ ለማጥቃት ነበር ሲጥር የነበረው ከአንድ አጋጣሚ ውጪ የራዳሚል ኮሎሙዋኒ ሁለተኛ አስቆጥሮ ጋብሪኤል በሰራው ጥፋት የተሻረችው ኳስ። ከዛም በኋላ አርሴናል የበለጠ ጨዋታው ላይ ተጨማሪ ግብ ማስቆጠር እንዳለበት ተረድቶ አንድ ትልቅ ሪስክ ጨዋታው ላይ መቀየሩ አርሴናል እዚህ ጨዋታ ላይ የበለጠ ግቦችን አስቆጥሮና በተረጋጋ የጨዋታ ፕላን እንዲያሸንፍ ረድቶታል። የጁሬን ቲምበር ለውጥ ቦታው ላይ ቲምበር ቢቆይ ልክ ከተመለከታችሁ ሁለተኛ 45 እንደጀመረ አርሴናልን ማስቆጥሮ ዛቪ ሲሞንስ አንዳንድ ኳሶች ላይ በጣም በፈጣን ትራንዚሽን እና ፔኔትሬሽን የጁሬን ቲምበርን ኤሪያ ይዞ በተደጋጋሚ ይሮጥ ነበር እዛ የቀኝ የሜዳ ክፍል አርሴናል እና ለአደጋ ሊጋለጥ እንደሚችል ሪስክ በፍጥነት በመቀነስ ቲምበር ሜዳ ውስጥ ሆኖ ከሚሰጠው አገልግሎት ይልቅ በተሻለ ተጫዋችና ከቢጫ በጸዳ መልኩ ጌም ኮንሰንትሬሽኑ አድቫንቴጅን በማስጠበቅ በኩል የበለጠ የተከላካይ ክፍሉን ሊረዳ የሚችል የመከላከል ጥንካሬው የጋራ ኳስ የማሸነፍ ኤሪያል ዶሚኔት የማድረግ አቅሙን ከግምት ውስጥ በማስገባት ክሪስቲያን ሞስኬራን 57ኛ ደቂቃ ላይ አርቴታ ፈጣን ሪስክ የመቀነስ ምክንያቱም ባለፉት ጨዋታዎች አርሴናል ፈጣን ምላሽ ፈጣን ለውጦችን ተገቢውን የፖዚሽን ለውጥ ባለማድረግ ምክንያት ራሱ ላይ አደጋ ጠርቶ ነጥቦችን ሲጥል ተመልክተናል። የተጫዋቾች መዛል ሜዳ ውስጥ እየተስተዋለ ነገር ግን ሌላ ፖዚሽን በፖዚሽን ለውጥ እያደረገ የወልቭስንም የብሬንፎርድንም ጨዋታ እነዚህ ምክንያቶች ይነሱ ነበር። ይሄ ጨዋታ እርምት የተወሰደበትም ድል ነው። ከፍተኛ እርምት። አርቴታ ደፍሮ ሲያጠቃ የትኛውንም ቡድን ላይ ማስከፈትም ማስቆጠርም የሚቸግረው አይነት ካራክተር አይደለም። በቀላሉ ማስቆጠርም አስፈላጊውን 3 ነጥብ ማግኘት የሚችልበትም የጨዋታ ሪትም አለው። በዚህ መሰረት ነው እንግዲህ ሶስተኛዋ ግብ
ስትቆጠር የቶትናም የመከላከል ጥንካሬ በተዛነፈበት የአርሴናል ሃይ ተርኖቨር እና በተለይ ተመልከቱ ከረፍት በኋላ የተቆጠሩት እና የተቆጠሩ ግቦች ከተመለከታችሁ በመሃል ለመሃል የተደረገ የሽግግር እንቅስቃሴን በቀጥታ የሚቀይሩ የመጨረሻ አደጋ ክልል ላይ ነው ከሁለቱም ዊንግ እየመጡ ግቦች ሲቆጠሩ የነበረው እና በአብዛኛው የሚካኤል አርቴታ አርሴናል ጨዋታዎች ላይ ዶሚኔት አድርጎ በተለይ በርካታ ግቦችን ያስቆጠረበት ተውት የመጀመሪያ ዙሩን ኤዜ ሃትሪክ የሰራበት ሶስቱንም ፖዚሽን ተመልከቱ። አንድ አይነት ፒቮቷ ላይ የተጋጣሚ የአደጋ ክልል መግቢያ ተጋጣሚ ቦክስ መግቢያ አካባቢ የሚገኙ ኳሶችን ወደ ግብ መቀየር የተቻለውና ኢዜ በለጠ ይህንን ቦታ አርሴናል እንደ ቡድን ስፔሶችን ክሬት የሚያደርግ ከሆነ በእንደነዚህ አይነት ጨዋታዎች ላይ አስደናቂ ብቃቱንና አስቆጣሪነቱን ቻንስ ክሬት ማድረጉን በሚታወቅበት ወይም በተጠበቀው ደረጃ ፐርፎርም ማድረጉም አይቀርም። በዚህ መሰረት እንግዲህ የተገኘዋን አጋጣሚ ነው የአርሴናልን መሪነት ወደ 3 ግብ ያሰፋ። ሶስተኛውን ግብ አርሴናል በጨዋታው ሶስተኛ ግብ ማስቆጠር የቻለበትን 61ኛ ደቂቃ ላይ ኤዜ አስቆጥሮ አርሴናል አድቫንቴጁን ወደ 2 ግብ ልዩነት ያሰፋበት የጨዋታውን 3 ነጥብ የማግኘትን እድል የበለጠ ያሰፋ የጨዋታውን ኮንትሮል ከዛን ደቂቃ በኋላ በአርሴናል 100% ማለት ይቻላል ዶሚኔት ሆኖ ጨዋታው ሊጠናቀቅ እንግዲህ የመጨረሻ ደቂቃዎች ሲቀሩ ተቀይሮ የገባው ማርቲን ኦዲጋርድ ያመቻቸውን ኳስ አጥቂው ቪክተር ዮከሬስ ለአርሴናል አራተኛ ለራሱ በጨዋታው ሁለተኛ ግብ በማስቆጠር ጣፋጩ ምሽት ለደጋፊዎች ያበረከተበት በጨዋታውም እንግዲህ ማን ኦፍ ዘ ማች ተብሎ የተመረጠበት ከእንቅስቃሴው ከሜዳ ውስጥ ተሳትፎ ተጫዋቹ ምን ያክል ገዳይ እንደሆነ አንዳንድ ቁጥሮችን አድማጮች ላንሳላችሁ። ይሄ ተጫዋች የግብ አንግል ካገኘ ኳስና መረብን ለማገናኘት ወደ ኋላ የማይል ጨራሽና ገዳይ አጥቂ መሆን ከፈረመበት ጊዜ ጀምሮ በነገራችን ላይ ከአርሴናል ደጋፊዎች ጋር በተቃራኒ በመቆም ይሄን ተጫዋች በበርካታ ፕሮግራሞች ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። ዲፌንድ ስናደርግ ነበር። ተጫዋቹ አሁንም ሰርቪስ በበቂ ሁኔታ በአርሴናል ቤት ሳያገኝ ይሄን ተጫዋች መተቸት ተገቢ አይደለም። የአርቴታ ታክቲክ እንጂ የቪክተር ዮከሬስ ብቃት አይደለም ጥያቄ ውስጥ መግባት ያለበት በሚል ጎራ ለይተን እንግዲህ ስንከራከር ነበር ረጅም ሳምንታት። የምሽቱ ጨዋታ ደግሞ ለዚህ በቂ ማረጋገጫ ነው። የተወሰኑ ኳሶችን አገኘ። ከነዛ ኳሶች ውስጥ በአጠቃላይ መቆጠር ያለበትን በአግባቡና በሱ ኳሊቲ የሚጠበቁ ኳሶችን ገደለ። ተመልከቱ፣ 4 ሙከራ ያደረገ። የመጀመሪያውን ሙከራ አስታውሱ። በጣም ለግብ የቀረበ አስደናቂ ሙከራ ነው ማድረግ የቻለው። እንዲሁም በተሻለ ሁኔታ ያ ግብ ቢቆጠር ውበቱ ከፍ ይል ነበር። በተመሳሳይ እንቅስቃሴ ሁለተኛዋን ግብ አርሴናል በድጋሚ ጨዋታ ላይ መሪ የሆነበትን ከረፍት መልስ በ2 ደቂቃ ልዩነት ማስቆጠር ቻለ። ከአራቱ ሙከራዎች 2ቱ ኢላማቸውን የጠበቁ ናቸው። 2ቱም ወደ ግብ ተቀየሩ። ኢላማቸውን የጠበቁ ሙከራዎች። ይሄ የአጨራረስ ኳሊቲውን ነው የሚያሳየው። በጨዋታው ላይ ከነበሩ ኤሪያል የጋራ ኳስ እንቅስቃሴዎች ውስጥ ካደረገው 5 ኤሪያል እንቅስቃሴ 5ቱንም አሸንፏል። 1 ቻንስ ክሬት አድርጓል። በጨዋታው የሞከረውን 2 ድሪብል በስኬት ማጠናቀቅ ችሏል። ለዚህም ነው የቪክተር ዮከሬስ በጨዋታ ከፍተኛ ተሳትፎ በርካታ ተች ሳይሆን አስፈላጊው ሰዓት ላይ አስፈላጊውን አጨራረስ ከተጫዋቹ የሚፈለገው። ይሄን ኳሊቲ ደግሞ በአግባቡ በምሽቱ ጨዋታ ገሎ ማሳየት ችሏል። ሁለተኛ 45 ላይ ከመጀመሪያ 45 አንስቶ በንቃት ተሳትፎ ያደረገው የፊት መስመር ተጫዋች ዳግም ወደ አስቆጣሪነቱ በ2 ግብ በለንደን ደርቢ የተመለሰበት አርሴናል ለ5 ተከታታይ የለንደን ደርቢ ጨዋታ በማሸነፍ አዲስ ታሪክ በመጻፍ በሚካኤል አርቴታ የአሰልጣኝነት ዘመን ታሪካዊ ድል ነበር በምሽቱ። እንዲሁም ከየትኛውም የለንደን ደርቢ ጨዋታ ካሰለጠኑ የለንደን ከተማ ክለቦችን ለረጅም ጊዜያት ካሰለጠኑ አሰልጣኞች ከ20 በላይ ጨዋታ ካደረጉ አሰልጣኞች የትኛውም አሰልጣኝ እንደ ሚካኤል አርቴታ
በለንደን ከተማ ከሚገኙ ክለቦች ጋር በተደረገ የእርስ በርስ ግንኙነት ከፍተኛ ዊኒንግ ሬት ያለው አሰልጣኝ የለም በታሪክ። አዲስ ታሪክ አርቴታ መጻፍ ችሏል። 61.5% ዊኒንግ ሬት ያለው ብቸኛ አሰልጣኝ ሆኗል። አርሴን ቬንገር 194 ጨዋታዎችን በለንደን ደርቢ በማድረግ 106ቱን በማሸነፍ 55% የለንደን ደርቢ ጨዋታዎችን የማሸነፍ ሬት አላቸው። ጆዜ ሞሪኖ ካደረጉት 70 ጨዋታ 42ቱን በማሸነፍ 60% ዊኒንግ ሬት አላቸው። ሚካኤል አርቴታ እንግዲህ 69 ጨዋታ አድርጎ 42ቱን በማሸነፍ ከ61 ነጥብ በላይ ዊኒንግ ሬት በማምጣት የለንደን ተጋጣሚዎችን በአግባቡ ድል በማድረግ ዊኒንግ ሬቱንም አስፈላጊውንም 3 ነጥብ በምሽቱ ጨዋታ አሳክቶ የደጋፊዎችን ጥያቄ፣ ተቃውሞ፣ አብዛኛውን ትችት በምሽቱ ጨዋታ መመለስ ማርገብ የቻለ ቀጣይነት ሊኖረው የሚገባ ፐርፎርማንስ በቶትናም ስቴዲየም በአስደናቂ ሁኔታ የሚካኤል አርቴታ አርሴናል አሳይቷል። ከነዚህ መካከል እስቲ አንዳንድ የመጨረሻ ቁጥሮችን እናንሳ። አርሴናል በቶትናም የመጫወቻ ቦክስ ውስጥ 46 ኳስ ሲነካ ቶትናም መንካት የቻለው 7 ነው። አርሴናል ምን ያክል ይህን ጨዋታ በማጥቃቱ በኩል ዶሚኔት እንዳደረገ የምንመለከትበት አንደኛው ስታት ነው። አርሴናል ወደ 2 የቀረበ 1.93 ኤክስጂ ክሬት አድርጎ ነው 4 ያስቆጠረው። አሁን ስለ ክፍት እንቅስቃሴ አስቆጣሪነት በሚካኤል አርቴታ አርሴናል ዙሪያ መነጋገር እንችላለን። ቡድኑ ለዚህ ነው ክፍት ለሆኑ እንቅስቃሴዎችን የሚያመች ቱል ይዞ ባለመጠቀሙ ምክንያት ከዚህ በፊት በሴት ፒስ እንተች የነበረው። 4ቱም ግቦች የተቆጠሩት የአርሴናል ፍሪ ፍሎ እንቅስቃሴ ነው። ይሄ ነው በቡድኑ ካራክተር ውስጥ ዋንጫን ለማሸነፍ አስፈላጊው ቱል። ይህንን ደግሞ በአግባቡ ኖርዝ ለንደን ደርቢ ላይ ምሽት ማሳየት ችሏል። በጨዋታውም 20 ሞክሮ 7ቱ ኢላማቸውን የጠበቁ ነበሩ። ከነዚህ መካከል 4ቱን በማስቆጠር አስደናቂ 4 ግቦችን በአስደናቂ የጨዋታ ብልጫ አርሴናል ወሳኙን 3 ነጥብ በወሳኝ ሰዓት በወሳኝ ምዕራፍ በቶትናም ሜዳ አሳክቶ መመለስ ችሏል። የነጥብ ልዩነቱንም በድጋሚ ወደ 5 ማስፋት ችሏል። ጫናውን በአግባቡ ቀንሷል። ለቀጣይ ጨዋታዎች በእጅጉ የሚዘጋጅበት በቀጣይ ሳምንት በሌላኛው ለንደን ደርቢ በኤሚሬትስ ደግሞ ከቼልሲ ጋር ሌላ ፈታኝ ጨዋታ ይጠብቀዋል። ለዚህ ስንቅ እንዲሆን ጣፋጩን ድል በኡጎር ቱዶር ቶትናም ላይ መቀናጀት ችሏል። የአርሰናል ደጋፊዎች እንኳን ደስ አላችሁ እያለን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሊቨርፑል የመጨረሻ ደቂቃ ድራማ ድል ተመልሰን እንመጣለን። ሰላም ቆዩ።